ተናስተለው ወገኖች እህታችሁ የቲነኝ ከቲ ፋይናንሻል እንደምን ውላችኋል እንደምን ሰንብታችኋል ሁላችሁም ባላችሁበት በአለም ዙሪያ እየተከታተላችሁን መልእክቶቻችንን ለሌሎች የምታስተላልፉ በሙሉ በዚህም ተጠቃሚ ነን ብላችሁ ምስጋና መልእክት ለምትልኩልን በሙሉ እጅግ በጣም ሰላምታችን ይድረሳችሁ ማለት እንወዳለን ምስጋናችን እጅግ በጣም የላቀ ነው እንግዲህ በየሳምንቱ የተለያዩ ነገሮችን ይዘን ብቅ እንላለን ከዛም ደግሞ እየተማራችሁ እናንተም የተለያዩ ነገሮችን እንዳገኛችሁበት ሁሌም ትነግሩናላችሁ የዛሬው ደግሞ እንግዲህ በኮሚኒቲያችን ውስጥ በተለያየ ሁኔታ ላይ ሰዎች በማወቅም ይሁን ባለማወቅ በወንጀል ስራ ላይ ወይም ደግሞ የወንጀል ተባባሪ በመሆን ላይ አንዳንድ ሰዎች ይገኛሉ እንደምታዩት ጊዜው ብዙ ነገሮች ኢንቨስቲጌት የሚደረጉበት ያላግባብ የሚደረጉ ነገሮች በጠቅላላ መልክ እንዲይዙ ብዙ ምርምር ወይም ደግሞ ክትትል እየተደረገ ያለበት ጊዜ ምን ሰማቸውም የተለያየ ኮርት ሄዱ ወገኖቻችን የተለያየ ቦታ ብዙ አይነት መፈነቃቀል በህይወታቸው ውስጥ የሚደርስባቸው እናያለን ያ በመክንያት ነው የተደረገው ብሎ ነው መንግስት በማስረጃ የሚያሳየውና በብዙ አቅጣጫ ያሉትን ችግሮች አትሊስት እዛ መስመር ላይ ልትገቡ ከሆነ ወይም ደግሞ እዛ መስመር ውስጥ ካላችሁ ግራና ቀኙን እንድትመለከቱና ራሳችሁ ውስጥ ምንድነው የምታስቡት ብዙ የተለያዩ መመራመሪያ መንገዶች ስላሉ ያንን ሁኔታ ይዘንላችሁ ነው የመጣ ነው ማለት ነውና ታይትሉም ላይ እንደምታዩት በማወቅም ይሁን ባለማወቅ በወንጀል ውስጥ እንዳትገቡ ወይም እንዳትገኙ የሚለው ነገር ነውና ህብረተሰባችን ውስጥ ምን እየተካሄደ ነው ራሳችንንስ እንዴት አድርገን ከወንጀል እንከላከል ነው ዋናው ነገር ከተጎዳ በኋላ ዊዊ ማለት ምንም ብዙም ዋጋ የለውምና እነዚህ ነገሮች እንግዲህ የምታዩቸው ብዙ የተለያዩ ነገሮች አሉ ወቅቱ ያለንበትን ሰዓቱ ቢያመላክተን ዋለታችን ገንዘባችንን ቢያመላክት በባትሪ የሚፈለገው በኒውስ በባይናኩላር የሚታየው አይኑን ሸፍኖ የሚሰርቀው የተለያዩ ነገሮችን እየቀባባ የሌለውን አለ የሚለውን ብዙ ነገር ነው በዚህ ውስጥ የተካተተውና እነዚህን ለምሳሌ አይነት ነገር አድርገን ብናቀርባቸውም ግን ብዙ አይነት ችግሮች ስላሉ አሁን ላይ የምናያቸው እንዲሁ ያዘነን ሰው ከማስተናገድ ሌሎች ደግሞ ወጥተው እንዳይናገሩ የራሱ የሆነ የባህል ተጽኖ እና የራሳቸው በቃ የስብዕና ችግር ስላለ እነዛን ነገሮች ብዙዎች ሊያደርጉ አይችሉም አንዳንዶች ብቅ ብለው የራሳቸውን ነገር ይናገራሉ ከዛም ውስጥ አንድ ቆንጨባ አድርገን ምናሰማቸው አለ ወቅቱና ሰዓቱ ሲደርስ ማለት ነውና የሚቀጥለውን ስላይድ በመናይበት ጊዜ እንግዲህ ራሳችንን እንዴት ከወንጀል እንከላከል የሚለውን ስታዩ ወንጀል ብዙ አይነት ነገር ነው አንዳንዴ ላይመስላችሁ ይችላል በአሁን ሰዓት ላይ በተለይ ገንዘብ ታገኛለህ እንዲሆኑ ይወልድልሃል በዚህ ወጣልሃል ሲባል ህጋዊ የሆኑ ስራዎችን ህገወጥ ከሆኑ ስራዎች መለየት የአንድ ሰው በቃ ኖርማል ሰበናው ነው በያስባለሁ ስለዚህ ይሄ አሁን ኤቲክስ እና ሞራሊቲን በመናይበት ጊዜ የተጠየቃችሁትን ሁሉ ነገር ማመን የሚለውን ነገር በመናይበት ጊዜ እንዴ ሰዎች ምንድነው የሚጠይቁት አርጉ የሚሉን ስለምናቃቸው ይሄ እንግዲህ የሚደረገው በአማርኛ የሚናገሩ በኦሮምኛ የሚናገሩ በወላይትኛ የሚናገሩ በትግርኛ የሚናገሩ እንዲሁም ደግሞ ከአዋሳ ያዋሳ ቋንቋን እናገራለን ተናግረው እንደዚህ አይነት ችግር ውስጥ ጨመሩን የሚሉ ሰዎች ናቸው ያሉት ስለዚህ ያንን ሁሉ ስናይ ለምሳሌ እኔ እንኳን በራሴ የደረሰብኝን በዚህ ሳምንት የተወሰኑትን ነገሮች እዚህ ላይ እናሳያችኋለን እሱን ሲያቀርብላችሁ እንግዲህ አሁን ሰውነት ብቅ ያደርገዋል እነዛን ስና የቲ ነኝ ብለው የቲ ፋይናንሻል በሚል በኔ ስም የቲክቶክ አካውንት ከፍተው ያ ግን የሚመራው ሰውን ወዴት ነው ወደ ዋትስአፕ ነው ማለት ነው ስለዚህ እነዚህ ቻት የምታረጉባቸው አገር ቤት ለመደወል ነፃ ናቸው ብላችሁ የምታስቧቸው የስልክ ሲስተሞችንም ለስካሚንግ የተጠቀሙባቸው አሉ እዛ ላይ ስታዩት ከላይ ተቆረጠም ቢሆን ይሄ ከላይ የምታዩት አንትረፕረነር ሜክ ማኒ ኦንላይን ዲጂታል ማርኬቲንግ ነው ብለው የከፈቱት ማለት ነው ያ በከፈቱት ላይ አዎ የቲ ነኝ የሚለው ነው ኢትስ የቲ ትላታለች ሰላም እንዴት ነሽ ስትል በጣም አመሰግናለሁኝ ስለ አናገረቻት እኔ ነኝ ብላ ማለት ነው ስለዚህ ወዲያው ወደ ሌብነቱ ነው ልጅቷ የወሰደቻት ቲክቶክ ላይ ስለ አቀረብኩት ወይም ደግሞ ቲክቶክ ላይ ፕሮሞት ስለምናደርገው የዚህ የተለያዩ either it could be crypto it could be scooter የተለያዩ አይነት ነገሮች ናቸው እንግዲህ ስታዩት የቲ ፋይናንሻል ሁለቱንም ታዩታላችሁ ከታች ያለው 105000 የሚለው የኔ አካውንቴ የምጠቀምበት ህጋዊው ነው ከላይ ያለው ደግሞ እነሱ የከፈቱት ነው ኤግዛክትሊ በዛው ፎቶ ነው
እናት መሆኔን ለ30 ዓመት ማገልገሌን የተለያዩ ነገሮችን የሚናገር ግን ስልክ ቁጥርና ኢሜይል የሌለው ማለት ነው ወደኔ እንዳይመጣ እዚህም ላይ ደግሞ ስታዩት ያው ከታች ይታያል ሁሉንም ነገር ያው 106ቱ የኔ ነው ከዚህ ቀደም ብሎ ያሳየን ከየት ቁጥር እንደደወሉ በምን አካውንት ያ ሴትአፕ እንደተደረገ ሰውነት ከዚህ በፊት ያለውን ካሳየን እዚህ ላይ ስታዩ ከታች entrepreneurs make money online digital marketing የቲ ይላልና ያ 657 726 2766 የሚለው ቁጥር በዛ ነው ሰዎችን እንግዲህ ስካም ያደረጉ ያሉት ግን የሚጠቀሙት የኔን ስም ነውና ኢሚዲየትሊ ያንን ነገር ወጥቼ ያው ተከታታይ ያሉትንም ልታሳያቸው ትችላለ ወጥቼ ወዲያው ነው አሳስቤ እንዲዘጋ አድርገናል ማለት ነውና ጥሩነቱ ቲክቶክ ከተባበራችሁ ወዲያው እንደ አይነት ወንጀል የሚሰራባቸው የተለያዩ credible የሆኑ reputable የሆኑ ሰዎችን ስም ተጠቅመው ሰዎች ያምኑኛል እቺ ልጅ አሁን አምናት ነው ከዛ በኋላ ግን መጨረሻ ላይ ታውታላችሁ ከታች I just talked to የቲና አንቺ ውሸታም ነሽ ብላ ብሎክ አረጋቻት በቃ በዛው ቆመ ማለት ነው ስለዚህ እንዲህ አይነት ነገሮችን በመታዩበት ጊዜ ወደሚቀጥለው ስላይድ በመትሄዱበት ጊዜ እንዴት ነው ውሳኔ የምታረጉት አንድ ሰው አፕሮች ሲያደርጋችሁ ምን አይነት ውሳኔን ተወሰናላችሁ ዝም ብሎ ብቻ ከሌኔም ብሎ የሰው ፎቶ ስለተጠቀመ ወይም የምታቁትም ሰው በብዙ ስካሚንግ ውስጥ የሚሳተፍ አለ ዝርዝሮቹን በኋላ እናሳያችኋለን የሚቀጥለው ያለን ስንሄድ በየስላይዶቹ ላይ አቅርቢያቸዋለሁ ሶፋር ህብረተሰባችን ሳፈር የሚያደርግባቸው ማለት ነው እንዴት አርገን ለውሳኔ እንበቃለን ብለን ስንል አንድ ሰው የፈለገውን ድርጅት ይሄ ነው የሚደረገው ብሎ ሲነግራችሁ ቻት ጂፒቲ አለ ጉግል እንኳን አንዳንድ ጊዜ ሰዎች የሚፈልጉትን ሰው ለምነው እንዲበልልኝ ብለው የሚያጽፉት ነገር ስላለ አንዳንድ ጊዜ የሚያጠራጥሩ ነገሮችን ታገኙበታላችሁ ፕላስ የተለያዩ ሶርሶችን ያመጣል መልሱን ሳይሆን አንዴ ከሄልፕ ያመጣል አንዴ ከተለያዩ ነገሮች አምጥቶ ኦፍ ኮርስ እንትንን ቤተር ቢዝነስ ቢሮንም ኢንክሉድ ያደርጋል ግን ቻት ጂፒቲ ቤተር ቢዝነስ ቢሮ ላይ ያንን ደግሞ ስሙ የተጠራው ወይም ደግሞ ፎቶውን የተጠቀሙበት ስካመሮች ሰው ፎቶ ልክ ልጅቷ አትላንት እንዳደረገችው ደውላችሁ እንደ አይነት ነገር መጣ ይሄ ነገር ካንቺ ነው ወይ ስትሉ ወዲያው ከታውቃለ አንዳንዱ ሰው አብሬያት ሰራለ ይላል አንዳንዱ ሰው እንተዋወቃለን ብቻ የተለያዩ ነገሮች የተለያየ የኮኔክሽን ስሞች እየጠሩ ሰዎችን አንድ ናቸው ብሎ እንደታምኑ የሚያደርግ ነገር ስለሚያደርጉ ራሳችንን የምንጠብቀው እንዲህ አይነት ነገሮች ሲያጋጥሙ ሪሰርች ማድረግ አንዳንዶቻችሁ ሲደውሉ እዛው እየደወላችሁ ዙም ላይ ሆነ ነው አብረን ፋይንድ አውት የምናደርገው የብዙዎቻችሁ አሁን ሌትሊ ስኩተር የምትደውሉትን እዛው ላይ ነው ክሊር ነው የሚታይ ነገር አለ ስካም እየተደረገ እንደሆነ አክቲቭ የሆነ ሎሱት እንዳለ ሁሉ ነገር ያሳያል ስለዚህ እነዚህን አይነት ነገሮች እያያችሁ ራሳችሁን መከላከል አለባችሁ እንጂ አለበለዚያ ለተለያዩ ነገሮች ቪክቲም ተሆኑና ባይ አሶሲዬሽን ደግሞ ራሳችሁን ሌላ ቦታ ልታገኙ ትችላላችሁ የሚቀጥለው ስላይድ ላይ በመንሄድበት ጊዜ የተለያዩ ከብዙዎቻችሁ ጋር እንግዲህ አሁን እንደተናገርኩት ሰርች እያደረግን ምናገኛቸው ምናያቸው የተጠቆሙ ዌብሳይቶች ሁሉ ሳይቀሩ ፌክ ነገሮች ብዙ ነገሮች እናያለንና ያንን ስናይ እንግዲህ ከክሪፕቶ ከስኩተር ከላይፍ ኢንሹራንስ እና ከሜዲካል ትራንስፖርቴሽን ሌሎችም ነገሮች አሉና ጥንቃቄ የምታረጉት እነዚህ ነገሮች ለምሳሌ ክሪፕቶ የዩኤስ ገቨርንመንት ወይም ሴኩሪቲ ኤክስቼንጅ ኮሚሽን አፕሩቭ ያደረጋቸው የሚሰሩ ነገሮች አሉ በደንብ ተደርገው የታወቀ በተለያዩ ፋይናንሻል ኢንስቲትዩቶች በኩል ሰዎች ደግሞ እኔ ለማኔጅመንት መክፈል አልፈልግም ብለው ደግሞ እንደማንኛውም ስታክ ላይ እንደሚያደርጉት በራሳቸው ወጫቸውን ለመቀነስ ብለው ከውቀት ጋር የሚንቀሳቀሱ ሰዎች አሉ በስኩተርም በኩል ስታዩ የተለያዩ ሰዎች ስኩተሩን ኦን አድርገው በተለያዩ ዩኒቨርሲቲዎች አካባቢ አድርገው ያደርጉታል ግን ኢንቨስትመንት ነው ወይ ሲባል ያኔ ነው ወደ ስካም እየተገባ ያለው ማለት ነው ላይፍ ኢንሹራንስን ስታዩ ላይፍ ኢንሹራንስ አሜሪካን ውስጥ በጣም ሰዎች የሚጠቀሙበት የሀብት ማሸጋገሪያ መንገድ ሆኖ ያለ በኮሚኒቲያችን ውስጥ ደግሞ ኢኖሰንት የሆኑትን መጠየቅ የማይችሉትን ሰዎች ስካም ማድረጊያ ሆኖ ብዙዎች በከፍተኛ ሁኔታ ገንዘባቸውን ተበልተው የሌለ ነገር አለ ተብለው ተነግረው ኢቭን ታመው እንኳን 2 out of the 6 activity of daily living አችሁ ሲጎል ተከፈላላችሁ ተብሎ ተነግሯቸው ዛሬ ላይ 3ቱን ከ6ቱ activity of daily living ከብለው ከሚጠሩት ውስጥ አታ ዊልቸር ላይ ተቀመጠችና 0.5 ሳንቲም ያላገኘች አለችና የትጋ ነው ሜዲካል ትራንስፖርቴሽን ስታዩ በየስቴቱ የኛን ህብረተሰብ በዛ ስራ ላይ የሚሰራውን ማመን ተቸግረዋል ምክንያቱም የብዙዎቹን አካውንት ኢንቨስቲጌት ያደርጋሉ የታሰሩ ሰዎች አሉ ባይ አሶሲዬሽን ሚስቶቻቸው እንዲሁ የተለያየ ቦታ ሰወር ብለው በየቤዝመንቱ መቀመጥ ሲፈልጉ ሁሉ ወጣችሁ ራሳችሁን ስጡ
ወይም ደግሞ እጅ ስጡ ተብለው የተጠየቁ ሰዎች አሉ ምክንያቱም ንክኪው ጠቅላላ ዶሚኖ ኢፌክት እንደሚሉት አንዱ ካንዱ ጋር ብዙ ችግሮችን እየፈጠረ ነው ያለውና አንዳንዴ አንያዝም ብሎ አንዳንድ ነገር ሰው ሲያደርግ ዝም ብሎ ፎሎ አፕ የሚያደርግ የአሰራር ሲስተም ያለበት ሀገር ላይ ነው ያለነውና ያንን ደግሞ ምስክር ሊሆንላችሁ የሚችለው ለምሳሌ ኮቪድ የመጣ ጊዜ በምግብ ምክንያት ተደርጎ ሚኒሶታ ውስጥ ብዙዎቻችሁ በቴሌቪዥን አይታችኋል የኛም ሰው የሌሎችም ደግሞ የጎረቤት ሀገሮቻችን ሰዎች በአገራችን በኢትዮጵያ የኢትዮጵያም ሰው ወይም በኢትዮጵያ አካባቢ ያሉ አጎራባች ሀገር ውስጥ የሚኖሩ ዜጎችም በዛ ውስጥ ተካተዋል in millions ምንም ነገር የተጠየቅነው ነገር የለም በሚል የተለያዩ ወንጀሎች ተሰርተው ዛሬ ላይ በእስር ቤት ይገኛሉና በዛ አካባቢ አሁን ሌላ ሰው ኢትዮጵያዊ ወይም በኢትዮጵያ አጎራባች ሀገሮች ላይ ያሉን ሰው ገጽታ ሳይ ወይም ልጆቻቸውን ሳይ እነዚህ የሌቦች ልጆች ናቸው ሌብነትን ነው ትሬን ያያረጉ ያሳደጓቸው ተብሎ ይሄ ያለው ትውልድ ብቻ ሳይሆን መጪው ትውልድ ራሱ የሚከፍለው ከባድ ክፍያ ሊኖር ይችላል ዋጋ ያስከፍላል ምክንያቱም ይሄ ኤቲክስ ፕሮፌሽናሊዝም ትራስት እና ሪስፔክት እንደ ሙሉ አካላችን አድርገን እጃችን እግራችን አድርገን ልንወስዳቸው የምንችለው ነው የሰው ልጅ እጅና እግሩ ከሌለ ቆሞ ተራምዶ የሚፈልገውን አንስቶ ውጤታማ ሊሆን አይችልም ስለዚህ እነዛን ነገሮች ወላጅ የሆነው ሰው ዛሬ ላይ ወዲና ወዲያ የሚቅነዘነዘው ሰው እያሳጣ ራሱን ወደ ወንጀል ገፍቶ እንደገና ሌሎችንም ወደ ወንጀል ይገፋል አሁን ይሄንን በሚመለከት ለምሳሌ በዲያስፖራ ቴሌቪዥን ላይ ቀርበውን አንድ ወንድማችን ስለራሱ ስለመዘረፍና መጎዳት ያላቸው ነገሮች አሉ ምን ያህል እንደተደራጁ ሰዎች ይሄንን ነገር ስራ ነው ብለው ስራ ፈጠራ ነው ብለው እርስ በርስ እየተጠፋፉ እንደሆነ የሚያሳይ ነገር አንዳንድ ነገሮችን ብለዋልና እነዚህንም ነገሮች ደግሞ ስናይ እኔም አሁን የቲክቶክን ለኤፍቢአይም ለፌደራል ትሬድ ኮሚሽንም አመልክቻለሁ ቁጥሩ አላቸው እነሱ ስራቸውን ይስሩበት ይሄም ደግሞ ወንድማችን እጅግ በጣም ከ100,000 ብር በላይ ስለሆነ በድምሩ ያጣው እሱም ደግሞ የሄደባቸው በጣም ረጅም መንገዶች አሉ መንግስት እንግዲህ ዛሬውኑ ነገርን ዛሬውኑ ሰውን የሚይዝ አይደለም በኮቪድ ጊዜ የተፈጸመውን አሁን ጋዜጣ ላይ ይወጣና ወይም ቴሌቪዥን ላይ የሚታይ ወንጀል ከሆነ የዛሬው ደግሞ መቼ እንደሆነ ጊዜውን ማሰብ ያስፈልጋልና ባይዴን ልጆቻችን ምን ያህል እድሜ ይደርሳሉ ባይዴን እንዴት አይነት አካባቢያችን ላይ ያለውን ሰው ቤተሰባችንን የወለዱን ያሳደጉንን የሚመጣውን ትውልድ ሁሉ ልናሸማቀቅ እንደምንችል ግምት ሊኖረን ያስፈልጋል ብዬላለሁኝና እስኪ የወንድማችንን ቴስቲሞኒያልም ብለን በመንለው ትምህርትም ብለን በመንለው ሁኔታ ያቀረበውን ከዛ ላይ ቀንጨብ አድርገን እናሳያቸዋለን ያንተን እስካም ያረጋች ሰትዮ ከእስር ቤት እዛ ተምትገረፈው ወጣች እባክህ እንደገና ኢንቨስት አድርግና እኔንም ማስወጣኝ አይነት ቀል ነገር ተናገሩ ዞሮ ምን መሰለ እነዚህ ሃይቴክ ዲቨሎፐሮች እዚህ አሜሪካ ያሉት ህንድና ቻይና ያሉት ከነዛ ጋር ኦርጋናይዜሽን ፈጥረዋል እነዛ ጋር ኦርጋናይዜሽን በመፍጠር ምንድነው ከዚህ ያሉትን ሰዎች እያማለሉ ነው የሚሰሩት በተለያየ መልኩ እንዳልኩ አሁን በፌስቡክ ሴንሲቲቭ የሆኑ ነገሮች ውስጥ ይገቡና ያጠኑዋል እንደገና የመጀመሪያው ጥናት ነው ስለአንተ ካጠገብ ያሉ ሰዎች ይኖሯቸዋል ኤኒ ታይም እነዚህ ሰዎች በጣም ፕሮጀክትድ ናቸው ታርጌቲቭ ናቸው ፕሮጀክታቸው ነድፈው እንዴት አታክ እንደሚያደርጉ ከዛ በኋላ አንተን መጥተው ማጥናት ነው መስራት ነው ገንዘብ ከሌለው ሰው አይሰሩ ብዙ ጊዜያቸውን አያጠፉም ይገርም እና ነገር ይሄ ወጥቼ መናገሬ እጅግ በጣም ብዙ ሰዎች ነው አሁን ሐሙስ ዕለት ብቻ ስራ እየሰራው 8 ሰው ደወለብኝ 8 ሰው እና አንዱ ምንድነው ያለኝ መሰለ አንተ የተባረክ የተቀደስክ ሰው እግዚአብሔር ይስጥ አተረፍከኝ የልጆች አባት አደረከኝ ራሴን መኪና መንገድ ላይ ወስጄ ራሴን ሊያጠፉኛል በየ መኪና ግጩኝ ብል ሊገጩኝ አልቻሉ ከዛ በኋላ እኔ ደውዬ ሳረጋጋው አተረፍከኝ የልጆች አባት አደረከኝ አለና ወደ 40,000 ብር የተወሰደበት ነው እና የተለያዩ ሰዎች ምን ነገር አሁን በሂደት የነበሩ ሁሉ በየቤቱ ተርፈዋል even if ስካመሮች ራሱ ደንግጠዋል እንግዲህ እንዳያችሁት አሁን ይሄ ወንድማችን ልዑል ዓለም ይባላል ከጆርጂያ የሰጠው ትምህርት ባጭሩ ነው እዛም ላይ ሄዳችሁ ልታዳምጡት ትችላላችሁ ሰዎች
ብዙ ጊዜ እንዲህ የተለያዩ ነገሮች ሲነገሯቸው በማመን የመጣ ጉዳት እንደገና ደግሞ ብዙ ተደራጅቶ እንደ ስራ ቆጥሮት አብረን መብላት እንጂ አብረን መስራት አንችልምና አሁን መስራት የምንችለውን አግኝተናል ብሎ ባንድ ላይ እንደ ንብ ተሰባስቦ ግን ሁለመናው ወንጀል የሆነ ነገር ላይ መሳተፉ እጅግ አደገኛ ነገር ነው ብለን ለማሳሰብ ያህል ነው። ስለዚህ የሚቀጥለው ስላይድ ላይ በመንሄድበት ጊዜ ማንኛውም ሰው በእንደዚህ አይነት ወንጀል መሰል ነገሮች ላይ ግብዣ በሚደረግበት ጊዜ ቀደም ብዬ እንዳሳየዋችሁ በቻት ጂፒቲም ጉግልንም የምትወዱ ከሆነ እንዲሁም ደግሞ ያ የተባሉትን ሰዎች ግለሰቦች ደውላችሁ በመጠየቅ ብዙ ነገሮች ልታረጉ ትችላላችሁ። እኛ ጋር በብዙ የምናስተናግዳቸው በላይፍ ኢንሹራንስ የተዘረፉ የተለያዩ ደግሞ በዚህ በክሪፕቶ አሁን ይመጣሉ እነሱንም ደግሞ ኤክስፒሪየንስ ካላቸው ሰዎች ጋራ እናገናኛቸዋለን እንደነ ልዑል ያሉ ሰዎች ምክንያቱም ራሳቸውን ከማጥፋታቸውና ሌላ ችግር ውስጥ ከመግባታቸው በፊት የሚያረጋጋቸው ሰው ያስፈልጋል። ገንዘብ እኛን ነው እንጂ ያመጣን እኛ ገንዘብን ገንዘብን እኛንን እንጂ ያመጣነው ገንዘብ እኛን አላመጣም። ስለዚህ ሁሉ ጊዜ ለራሳችን ቅድሚያ መስጠት አለብን። ስለዚህ እንደ ካምፓኒ የቲ ፋይናንሻል ሁሉ ጊዜም ሪሰርች እንዴት እንደምታረጉ ሰርቪሱን ካምፓኒውን ቤተር ቢዝነስ ቢሮ ላይ ምንድነው የምታዩት ይሄ ኢንቮልቭ ከማረጋችሁ በፊት ክሪሚናል የሆነ አክቲቪቲ ላይ ያንን ችግር አንኤቲካል የሆነ ይሄ ፍሮድ የሆነ ነገርን አቮይድ ለማድረግ በጣም መበርታትና መስራት ያለባችሁ ነገር ላይ ነው። በሜዲካል ትራንስፖርቴሽኑ በኩል ስናይ አንድም ባለፈው ስላይድ ላይ ከላይፍ ኢንሹራንሱ በኋላ ሜዲካል ትራንስፖርቴሽኑ ላይ ምንድነው የደረሰው ነገር ሰዎች ያልተደረገ ሰርቪስን ቻርጅ በማድረግ ምንም ነገር ሰዎቹ ሳይሳፈሩ ወይም ያልተሰራን ስራ ሰርቻለሁ ብሎ ሰው ገንዘብ የሚቀበልበት ነገር ማለት ነው። እንግዲህ በአብዛኛው አንዳንድ ጊዜ ወላጆቻችን ደካማ በሚሆኑበት ጊዜ አሁን እንግዲህ ሜዲኬር እና ሜዲኬድ ምን አይነት ኢንቨስቲጌሽን ላይ እንዳለ እያያችሁ ነው ያላችሁት ሁለቱም እና እነዛን በመናይበት ጊዜ በተለይ ሜዲኬድ እና እሱም በመናይበት ጊዜ ቤተሰቡን እኔ ጠብቃለሁ ብሎ ልጅ ሆኖ የሚከፈል ሰው ሊኖር ይችላል። ህጉ ምን ይላል ብላችሁ ማሰብ መቻል አለባችሁ። ምክንያቱም ይሄ ነገር አንዴ ቦታው ላይ ደርሶ ኦኬ ከሌ በዚህ ነው ያህል ይሄን አድርጓል ከሌ በዚህ ነው ያህል ህግ ወጥ ይሄን አድርጓል ና ከፈል አሁን የኮቪድም ራሱ ያልሆነ ገንዘብ ተቀብላችሁ ሞዋል ላለበት ቦታ ሳይሆን ወይ አገር ቤት ሄዶ ቤት የገዛለ መኪናውን የከፈላለ ምን አለና ህጉ ከሚለው ውጭ ተደርጎ ለአንድ አመት ለሁለት አመት ዝም ተባለ ማለት አሁን ላይ እነዛ አይነት ሰዎችን ደግሞ እየታደኑ ሰዎች ሮጠው አገር ቤት የጠፋዋሉ ወይም ደግሞ እዚህም የታሰሩ አሉና ከታሰሩ በኋላ ደግሞ ወይም ደግሞ የነሱ ቤተሰቦች እንዲህ አይነት ችግር አለ ብሎ ሌላውን ለማትረፍ ደግሞ የፈረደበት ባህላችን አይፈቅድም ተብሎ ተደብቆ ቁጭ የሚል የህብረተሰብ አይነት ነው ያለንና እነዚህ ነገሮች ህብረተሰብን ማስተማር የምትችሉት የሚመጡትን እኛ ጋር ስናስተምራችሁ ወይም ደግሞ እንደ ልዑል ዓለም ወጥተው የሚናገሩ ሰዎች እስኪመጡ ድረስ ብዙዎች ሌፍት ኤንድ ራይት እየወደቁ ነው ያሉት። ስለዚህ አዌርነሱን ክሬት በማድረግ ህብረተሰባችን ከወንጀልና ከፍሮድ ልንከላከል ግድ የሚልበት ጊዜ ነው። ዋናው ነገር እኔ የሚያሰጋኝ ፊውቸር ጀነሬሽኑ ነው። በጣም ከባድ ሁኔታ ላይ ነው ያለውና ሲሰሙት ራሳቸው አይናቸው ፍጥጥ ነው የሚለው ይሄን ያደርጋሉ ለምን ያደርጋሉ ምናም በቃ የመገረም ነገር አለና መገረም ብቻ ሳይሆን in the future you cannot really present yourself እና ራሳችሁን እንደ ታማኝ ሰው ወይም ለስራ ብቁ እንደሆነ ሰው ልታቀርቡ ማትችሉበትን ጉድጓድ እየተቆፈረላችሁ እንደሆነ ማወቅ አለባችሁ። ስለዚህ ወይ ወጣችሁ እኛ እንደነሱ አይደለንም ብላችሁ አስተምሩበት ወይ ደግሞ ቤተሰቦቻችሁንም ይሁን ማንንም ሰው በዚህ በወንጀል ውስጥ በእነዚህ በክሪፕቶ በላይፍ ኢንሹራንስ በሜዲካል ትራንስፖርቴሽን ላይ የተሳተፉ ሰዎች ካሉ በዚህ በስኩተር ላይ በጣም ብዙ ሰው ነው ስኩተርን አሁን የሚደውለው ለምንድነው ቻት ጂፒቲ ላይ ጉግል ማታረጉት ያንን የምትሉትን ካምፓኒ ጉግል አድርጉት ያንን ካያችሁ በኋላ ገባለው ካላችሁ ደግሞ የሚመጣውን ነገር ደግሞ year 2 years 3 years ቆይቶ ከሂሮ ወደ ዜሮ ሲያወርዳችሁ እናስተደበቁ ለረጅም ጊዜ በስርዓት ውስጥ ስትንገላቱ ራሳችሁን ማየት አትፈልጉም። ሰርተን እንድንኖር ነው ፈጣሪ የፈጠረን ወደ ምድር ላይ ሰርተን እንኖራለን ራሳችንን አክብረን ትውልዳችንን አስከብረን የመጣንበትንና ያሳደጉንን አስከብረን የመኖር ደግሞ ሞራል ቫልዩ እንዲኖረን ያስፈልጋል። ስለዚህ እነዚህ ነገሮች በጣም ኢምፖርታንት ስለሆኑ ለዚህ ሳምንት እጅግ በጣም የሚያውክና የሚረብሽ ኒውሶች ነው የምንሰማው። በዝርፊያ ጉዳይ ላይ ያው ከ$1 በሉት መነሻው የብር አንድም ቢሆን እስከ 3 ሚሊዮን ድረስ ንብረቶቻቸውን የሸጡ ሰዎችና ችግር ውስጥ የገቡ ሰዎች እንዳሉ ነውና ግን እነዛ ግማሹ አብዷል ግማሹ ራሱን ገድሏል። አሁን እንዳለው ልዑል መኪና መንገድ ውስጥ ሃይዌይ ላይ ይገባሉ ራሳቸውን የሆነ ሰው መጥቷቸውን ለመሞት ምናምንና ሰው ራሱን ለማጥፋት
እንዲህ አይነት ነገር በፈጣሪም በምድርም በምንም ያልተፈቀደ ነገር ለሰውም ሲሰማ የሚያሰቀቅ ነገር እስከማድረግ ድረስ የሚገፋ ነገር መሆኑን አስቀድመን ልናቅ የምንችልባቸው የኮምፒውተር ሲስተም ዳታዎች ስላሉ ወደዛ ፊታችንን ብናዞር ነው እንጂ ገንዘብ ለማግኘት ያለው ጉጉት ለመስራት እንደዛ ብንጓጓ ብዙ ነገር ልናገኝ እንችል ነበር ግን ምንም የማናቀው ነገር መጨበጫ የሌለውን እንደገና ደግሞ ህጋዊ ያልሆነ ቶታሊ ህገወጥ ሆኖ አክቲቭ ሎሱት ያለው ወንጀል የሆነ ነገር ላይ ይበላበታል ይገኝበታል የሚለው አባባል ለሰዎች እስከ መጨረሻው ድረስ ለውድቀታቸው ምክንያት ሆኗል ስለዚህ እኛም ከቨሩ ላይ ይሄንን ያደረግነው ለብዙ እህት ወንድሞቻችሁ ሼር አድርጋችሁ አትሊስት ሌላም ተጨማሪ መዘዝ ካለ ደግሞ ልጽፉልን ትችላላችሁ ከታች ግን ለአሁኑ በችግር ላይ ያለው ህብረተሰባችን በሺዎች እየተዘረፈ ያለው በክሪፕቶ በስኩተር በላይፍ ኢንሹራንስ እና በመጨረሻው በዚህ በሜዲካል ትራንስፖርቴሽን ቢዝነስ ውስጥ ነውና መቼም ትንሽ ገፋ ካለ ጊዜው ብዙ ህብረተሰባችንን ሰዎች የኛን ህብረተሰብ ሰው በተለያየ ነገር ላይ አገኛለሁ ብሎ በማወቅም ይሁን ባለማወቅ እያወቀም ሊሆን ይችላል በአብዛኛው አንዳንድ ጊዜ ለምሳሌ እንዴት ነው ብላችሁ ጥያቄ ሲጠይቁ ቁጣ የሚቆጡት ሰዎች ያቃሉ ገንዘቡን አግኝተው ሳንያዝ እናመልጣለን የሚል ነገር ነው ግን የዚህ ሀገር መንግስት ደግሞ እንደምታዩት ጊዜ ይፍጅ እንጂ ከሀገር ቤትም ራሱ ያመጧቸው ሰዎች አሉ አስራው ስለዚህ ለምንድነው ራሳችንን ለከፍተኛ አደጋ ለመዳረግ የፈለግነው ባለው ሰርተን ተመስገን ብለን መኖር እንችላለን ብዙ ኮርሶች አሉ ዛሬ በነፃ የሚሰጡ እንደና alisancourse.com ሪፒታብል የሆኑ ከነሰርቲፊኬቱ ሰጥተዋችሁ ብዙ ቦታ ላይ ራሳችሁ ልታውሉ ትችላላችሁ ይሄንን ለክፋት የምንጠቀምበትን እንደ ህብረተሰብ በዚህ በወንጀል ውስጥ የተሳተፉ ሰዎች ለክፋት የምንጠቀምበትን ሰው አማሉ አታሎ ገንዘብ ከሰው ወስዶ ሌላ ወገኑን ለማደህየትና ስብራት በህይወቱ እንዳይኖር ለማድረግ ከምንጥር የተለያዩ ኮርሶችን ወስደ ራሳችንን አንዱ ካንዱ የሚማርበትን ነገር ብናደርግ እጅግ በጣም እንደንትን ኮሚኒቲ ብሎ ሌላ ኮሚኒቲ ላይ ጣትን መጠንቆል ብቻ ሳይሆን እኛም ጋር እነዛን ነገሮች ልናመጣ እንችላለን ግን ሪፒታብል ያልሆኑ ነገሮች ኮርሱ ሰድ ከየት ነው የምትወስዱት alisancourse.com ለምሳሌ የታወቀ ነው ሪፒታብል ነው ፍሪ ነው ወሰርቲፊኬታችሁን ይዛችሁ ሄዳችሁ ስታሳዩ አንድ ቦታ ለመቀጠር ውጤታማ ልትሆኑ የምትችሉበት ነው እናንተም የናንተ ሰበና ተጨምሮ ከመሬት ተነስቶ ግን 50 ብር ነው እኔም ኮርስ የምሰጠው 100 ብር ነው ቢል አንድ ሰው አክሬዲትድ ነው አክሬዲትድ ካልሆነ የትም ይዛችሁት ልትሄዱ አትችሉም ስለዚህ ይሄ ኢን ሃውስ እዚሁ ቤት ውስጥ እርስ በርሳችን የምናደርገው ነገር ከሆነ ደግሞ በር ከፍታችሁ ስትወጡ የሚያዳምጠው ከሌለ then ስራው ገና አልታወቀም ማለት ነው ሲታወቅ ደግሞ እንደገና ወደ ወንጀል የሚወስድ ከሆነ ወዴት እየሄድን ነው ብላችሁ ማሰብ አለባችሁና እኔ በጣም ነው የሚያሳቀቀኝና እናንተ ሀገር ሰዎች አልተቻሉም ምናምን ይያሉ አንዳንድ ከጠበቆች ጋር ባለኝ ግንኙነት ገባ ብለው እንደዚህ አይነት ነገር ሲያነሱ ፋክቱን ዲና ያላደርግም ግን የሆነ ጥሩ የማይሰማ ነገር አለና አይ ዶንት ኖ ምን ያህሉ ኤቲካል ፕሮፌሽናል የሆነ ሰው እንዴት እንደሚሳቀቅ ፊል አረጋዋለሁ ከዛ ደግሞ ለህፃናቶቹና ለታዳጊዎቹ በጣም አሸማቃቂ ጊዜ ከፊታችን ስላለ ያንዳንዱ ሰው በቤቱ ያለውን ወንጀል ያረመ ሊሰራና ሊለፋ ሊወጣ ሊወርድ ስለሆነ በመድር የመጣው በዛ ሁኔታ ውስጥ እንዲጓዝ ራሱን እየመከረ ጉግል ያረገ ከመጪው አደጋ መጠበቅ ነው እንጂ ባልታስሮ ሚስት ተደብቃ ሊሆን አይችልም ሚስት ታስራ ባልተደብቆ ሊሆን አይችልም እጃችሁን ስጡ እየተባሉ እየተጠየቁ በየተለያዩ ቦታ ላይ የተቀመጡ ሰዎች አሉና አስፈላጊ አይደለም ስንት ጊዜ እንደበቃለን ያው ያየነው ነው ሁሉንም ነገርና እኛ ቤት አልመጣም ብላችሁ ይሄን ነገር እንደ ስራ ያያችሁ ሰዎች ራሳችሁን ጠብቁ ለሁሉም ጊዜ ስላለው ደግሞ ሌላ ችግር የሚመጣበት ነገር እንዳይመጣ አደራ ማለት ነው መፈልገውና ይሄንን ነገር ያው ስላዳመጣችሁ እታችሁ እቲ አመሰግናችኋለሁ የመጨረሻው ስላይዳሽ ምስጋና የኔ ያለበትና as a certified financial fiduciary especially በፋይናንሻል ሰርቪስ ኢንደስትሪ ውስጥ የተለያዩ ነገሮች ሲመጡ ሁሉ ጊዜ ነገሮችን ገልጾ ማስረዳት ሰዎች እንዳይጎዱ ጥበቃን ማድረግ እውነትና እውነት የሆነውን ነገር ለመናገር ከሰብእናዬ በላይ ደግሞ እንደገና ዴዚግኔሽኖቹ ሰርቲፋይድ ፋይናንሻል fiduciary ሲኮን እምንመለባቸው ለካኪሞቹ ያላግባብ ሰውን ቀድጄ አልሰፋም ለገንዘብ ብዬ እንደሚሉት በዛ ሁኔታ ውስጥ ምናልፍበት ስለሆነ ኢንክሉዲንግ ደግሞ that better business ቢሮ ደግሞ የራሱ የሆነ ግዴታና ውዴታ ህግና ስርዓት ስላለው ቢዝነስ ላይ ስንሆን በሁለቱም አቅጣጫ ሪስፖንሲቢሊቲ አለ we care for people ለሰው ብለን ነው እንጂ ምን ሰራው
እኔ ጋር ምን ይመጣል የሚለውን ነገር አስቀድመን እንዳንሰራ ትሬንድ የተደረግን ሰዎች ነን ስለዚህ ሰዎች አየር ባየር በየመንደሩ የተለያየ ነገር ሲነገር በየለቅሶ ቤቱ እድሩ የተለያየ ልደት ምን ብቻ ኤኒ ስብስብ ግራጁዌሽኑ ምኑን ስታዩ በዚህ ሁኔታ ውስጥ ከተቀስኳቸው ነገር ጋር በተያያዙ እንዲሁም ሌላ ገና ጆሮአችን ውስጥ ያልገቡ ወንጀል መሳይ ነገሮች ገንዘብ አገኛለሁ የሚል ሰው በየተለያዩ ጋዘሪንግ ውስጥ ታገኙአቸዋላችሁ በተለያዩ ኔትወርኪንግ ኢቨንት በሉት ምናምን ስሙ ነው ሽፋኑ ነው እንጂ ጤናማ ነገር የሚመስለው ውስጥ ከገባችሁ በኋላ ብዙ የተለያዩ በወንጀል ስራ ላይ የተሰማሩ መሆኑን አውቀው ይሁን ሳያውቁ ይሁን ወርወር የሚል የራሳችን ህብረተሰብ አለ ገጽታቸው ይናገራል በቃ አይደል ይሄ የማይዘኝ የማይጠይቀኝ ቻሌንጅ የሚያረጋኝ ማን ነው የሚል የመቅነዝነዝ ነገር በገጽታቸው ላይ የሚታይ ብዙ ሰዎችን እናያለንና እነዛን እንግዲህ ስላልደረሰበት ይሄ ኢኖሰንት የሆነው ሰው አትኩሮ ላይ ይችላል ግን ማንኛውንም ፐርሰናል ኢንፎርሜሽናችሁን ልሽጥልል ለውጥል ወይም ደግሞ በዚህ በኩል ገንዘብ ታገኛለህ እና የገቢ ምንጩንልኝ ሶሻል ሴኩሪቲን አምጣ ዴት ኦፍ በርዝ ምናምን ስትባሉ ሁሉ ጊዜ ፍሬን ያላችሁ ሰዎች መሆን ግድ የሚልበት ጊዜ ነው ምክንያቱም በተቻለን በየጊዜው የተለያዩ ስካሚንጎች በሚካሄዱበት ጊዜ እያመጣን የተለያየ ጊዜ በቲክቶክም በተለያዩ ሶሻል ሚዲያ እንዲሁም ደግሞ ቀዳቤ በማረገው የቲክቶክ ላይቭ ላይ ከማሳሰብ ወደ ኋላ አላልንም ግን ስቲል ፍሬሽ የሆኑ ቪክቲሞች በተለያየ ሁኔታ ውስጥ እናያቸዋለንና የምታዋቸው ስብስቦች ወይም ደግሞ የምታዋቸው አድቨርታይዝመንቶች በሙሉ ጤናማ ለመሆናቸው በጣም አስቸጋሪ ነው በጣም ሪፒታብል በሆኑ ሰዎች የሚዘጋጁ አንዳንድ ኢቨንቶች አሉና አሜሪካን ሀገር ስፔሻሊ ከልጅነታቸው መጥተው ያደጉ የማይጠረጥሩ ማለት ነው ግን በዛ ውስጥ ደግሞ የነዛንም ሰዎች ስራ በሚቀጥለው ጊዜ እንደዛ አይነት ክራውድ ላይ የተመታ ሰው ተመልሶ እንዲህ አይነት ኢቨንት ሲደረግ እንዳይሄድ የሚያደርግ አሰቃቂ ነገር ስላለ እናንተ ደግሞ እንዲህ አይነት ነገር ሲያጋጥማችሁ ጥንቃቄ ማድረግ ያስፈልጋልና በተቀላላው ብቻ አስቡ አስተውሉ ልባችንና አይምሮአችን አንድ ላይ የሚሰራ ብንሆን ብዙ ነገር አይደርስብንም እኔ ወዲያው ነው አንድ ነገር ሲመጣ አክሽን ወዲያው ነው ሞስዶ እንደዚህ አይነት ነገር ተፈጠረ ባንቹ ስም ሲሉ ኢሚዲየትሊ እንጃ ሀፈን አወር አልሞላም ነገሩ ሲዘጋ ማለት ነው የዛሬ 3-4 ወርም እንደዚሁ ከፍተው ነበር እንደዚሁ ተዘጋ ስለዚህ እኔ በግሌ ስለራሴ እኔ ጋር የሆነ ነገር ይሄ በዋትስአፕ ቴሌግራም በሰራቸው በምንም አይነት ሶሻል ሚዲያ ላይ የምሰራቸው ነገሮች የሉኝም ሎኬሽን አለኝ በመላው አሜሪካ በዙም ነው የምንገናኘው ስለዚህ ገጽታዬን አይታችሁ ኖርማል ውይይት ነው እንደዚህ የምናደርገው እንጂ ተደብቆ ደውይልኝ ሲሏችሁ ደግሞ አይደውሉላችሁም እነዚህ ለምሳሌ የሰው ስም የሚጠቀሙ አጭበርባሪዎች ሰዎች ወይም ሌቦች አይደውሉም ስለዚህ አሁን ቢዚ ነኝ ምናምን የሚል ነገር ነውና ኢሚዲየትሊ ደውይልኝ ብላችሁ ስትሉ ካልደወሉላችሁ አይደሉም ማለት ነው ደውለውም ደግሞ በተለያየ ቮይስ ትሪክ ሊጫወቱባችሁ ስለሚችሉ በደንብ ትክክለኛውን ቁጥር የኛ ቁጥር ሁሉ ጊዜም በተለያዩ ማስታወቂያችን ላይ ቲክቶክም ላይ ቢሆን አለ ኢሜይሉ አለ የተለያዩ ቁጥሮቹ እዚህ ላይ እንደምታዩት አለ ዌብሳይቱ አለና እነዚህን አያጠቃልልም የነሱ ሁሉ ጊዜ የሚፈጥሩት ስምና ፎቶ ብቻ ነው የሚጠቀሙትና ራሳችሁን ከተለያዩ ወንጀልና አደጋ ጠብቁ ሪሰርች ማድረግ ከባድ አይደለም ካምፓኒ ስም ማስገባት who are they who owns it ብላችሁ ስትጠይቁ is there any active lawsuit ምናምን ብላችሁ ስትጠይቁ ሁሉ ነገር ይመጣል ዝርግፍ ብሎና ከዛ ሰብሰብ ትላላችሁ ቤተር ቢዝነስ ቢሮም ዲቴል ነው የሚናገረው የሰዎችን ሮሮና እነዛን እየተጠቀማችሁ ራሳችሁን ጠብቁ ነው የምለው እንግዲህ ለመጀመሪያ ጊዜ ለምታዩኝ የቲ የሚለውን የመጨረሻውን ስላይድ አሳይተናችሁ እንለያያለን ማለት ነው እኔ እህታችሁ የቲ ሰርቲፋይድ ፋይናንሻል ፊዱሻሪ ሆኜ በፋይናንሻል ሰርቪስ ኢንደስትሪ ውስጥ ከ30 ስቴት በላይ ላይሰንስ ሆኜ የማገለግለው የሰው ልጆችን ነው የሰው ልጆችን እንጂ የሚጠቀሙባቸውን ካምፓኒ ፎርብስ ላይ ነው ያሉት እንትናቸው ምናምን ይያሉ ሳይሆን ለሰው ልጆች ምንድነው የሚፈልጉትን ግብ እስኪመቱ ድረስ የሚያስፈልጋቸውን ፈልጎ ለነሱ ማምጣትና ያንን አስተምሮ የተማሩበትን ወረቀት ኢሉስትሬሽን ተብሎ የሚጠራውን ሰጥቶ እነዚህ ሰዎች የበለጠ ሾፕ አራውንድ አድርገው የተሻለ ነገር ካላገኙ የሚለውን ነገር በራሳቸው ውሳኔ ላይ እንዲደርሱና የተሻለ ሆኖ ሲያገኙት በራሳቸው ፍቃድ መጥተው ወደ አፕሊኬሽን እንዲሄዱና ተጠቃሚ እንዲሆኑ እንጂ ምንም አይነት ግፊት ማድረግ ያሉት ዴዚግኔሽኖች ያደኩበት ቤተሰብ የመጣውበት ሀገር ማምነው ፈጣሪ አይፈቅድም እንደዛና ጠቅላላ ብቻ ኢንደስትሪው በሰው ላይ አድቫንቴጅ ለመውሰድ ሳይሆን ሰዎችን ለመጠበቅ ነው
በእኔ እምነት ማንኛውም ላይሰንስ የሰዎችን ፍላጎት ለማሟላትና እንዳይጎዱ ለጥበቃ የተሰጠ እንጂ ገንዘብ መሰብሰቢያ ወይም በሰዎች ጉዳትም እየተሳሳቱም እያየን እኛ ገንዘብ እስካገኘን ድረስ ተብሎ የሚባለው ነገር ብዙም አልቀበለውምና ያ የራሴ የላይፍ ፕሪንሲፕል ነውና ሎኬሽን እዚሁ ቨርጂኒያ ውስጥ 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ነው። አንንዴል ውስጥ ነው ያለሁት። በመላው አሜሪካ ሰርቭ እናደርጋለን ፋይናንሻል ሰርቪስ እና ሪል ስቴትን በሚመለከት ስልክ ቁጥራችን 8339388448 ነው። yetifinancial.info ላይ ካላንደር ታገኛላችሁ። ብዙዎቻችሁ በልምድ.com ስለሚባል .com ላይ ገብታችሁ የሴልፎን ነምበሩን ብቻ ስለሆነ የምታገኙት ካላንደሩን አጣው የምትሏላችሁ። my calendar is on yetifinancial.info ላይ ነው ያለው። እንግዲህ loyalty integrity care ሞቷችን ነው ለስራችን እና ትራስትድ የሆነ አድቫይዘር በመትፈልጉበት ጊዜ በማንኛውም ሁኔታ ካልተጠቀማችሁ ማድረግ እንደሌለባችሁ የሚነገራችሁና ከልምዳችሁ ውጭ የሆነ ሊጋል የሆነ ሰርቪስ የምንሰጥበት ካምፓኒያችን ነው ማለት ነው የቲፋይናንሻል ኤልኤልሲ ኤጀንሲ። ከሰርቪሶቻችን እንግዲህ ጥቂቶቹ ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት፣ 401k ሮልኦቨር ወይም 403b 457 TSB ያላቸው ሰዎች፣ ቢዝነስ ኮቺንግ፣ ቢዝነስ ፓርትነርሺፕ ጋይድ፣ ሪል ስቴት እና የተለያዩ ነገሮችን ሶሻል ሴኩሪቲ፣ ሪታየርመንት ኢንካም ፕላኒንግን በሚመለከት የተለያዩ ነገሮችን በአሜሪካን ሶሳይቲ ውስጥ የሚደረገውን በሙሉ ማረጋውን ለወገኖችም ደግሞ በቋንቋችን ለውጪ በተለያየ ጊዜ በሚፈልጉት መልክ እስከሚረዱት ድረስ እንዳይንቀሳቀሱና በቂ ጥያቄ ጠይቀው ጠቀሜታውን አይተው እንዲጠቀሙበት የእድል የምሰጥነኝና እንግዲህ ያው ካምፓኒያችን ቤተር ቢዝነስ ቢሮ አክሬዲቴድ ነው። እንዲሁም ደግሞ እኔም እህታችሁ በናሽናል አሶሲዬሽን ኦፍ ሰርቲፋይድ ፋይናንሻል ፊዱሻሪ ብቸኛዋ ሰርቲፋይድ ፋይናንሻል ፊዱሻሪ ከኢስት አፍሪካ ወይም ከኢትዮጵያ ሄሪቴጅ ስለሆንኩኝ ለራሴ ብቻ ሳይሆን ለማንኛውም ወገኖቼ እንዲሁም ደግሞ ሌሎች ጥቁር ለሆኑ ህዝቦች ወይም ማይኖሪቲዎች እንደሚቻል ወይም ደግሞ ችለነው ደግሞ ስታንዳርዱን ጠብቀን የያንዳንዱን ኢንዱስትሪ የምንሰራ ሎኬሽን ኖሮን ኢንዱስትሪውን አክብረን ከስካሚንግ ውጭ በሆነ ሁኔታ ሰውን ነፃነት በሚሰጥ ሁኔታ ፕሮፌሽናል የሆነ ሰርቪስ የምንሰጥበት ነው። ለማንኛውም ጥያቄያችሁ ያንን ተከፍላለ ቀጠሮ ይዘህን ያህል መክፈል አለብን ምናምን የሚል ንግግር የሌለበት ግን ፍጹም ነፃነት የተሞላበት ቤተሰብ አገኘን ብላችሁ በቤተሰባዊነት ደረጃ ከሰርቪሱ ውጪ በቤተሰብ ደረጃ ልንተያይ የምንችልበትን ሁኔታ እየፈጠርን ለረጅም ጊዜ ለ25 አመት በሪል ስቴት ኢንዱስትሪ ውስጥ ከዛም በኋላም ደግሞ ፋይናንሻል ሰርቪሱን ጨምረን ሁለት ሶፊስቲኬትድ በሆኑ ኢንዱስትሪዎች ውስጥ ፍጹም ፕሮፌሽናሊዝም በተሞላበት ሁኔታ ህብረተሰባችንንም ሌላውንም ማንኛውንም ሰው እያስተናገድን እንገኛለን። እንግዲህ ለዛሬ ዘንላችሁ የቀረብነው ራሳችሁን እንዴት አርጋችሁ ከወንጀል ተጠብቁና በንክኪም ቢሆን ነፃ ሆናችሁ ማንኛውንም ነገር ኢንተሮጌት ሳትደረጉ ተፈለጋለ ተብላችሁ ሳትጠሩ በብዙ የማያስፈልግ ቦታ ላይ እኔ ዲዘርቭ አላረግም ብላችሁ የምትሉ ሰዎች ከሆናችሁ እጃችሁን ከእንደዚህ አይነት ነገር ላይ አንስታችሁ በነፃነት የፈለገ ነገር ቢመጣ የሚያስጨንቃችሁ ነገር የለም። ከሌኔ ያስራል አሁን እንደዚህ ሊመጣ ነው ያ ኢንቨስቲጌት እየተደረገ ነው እዚህ ጋር እንዲመጣ ምናምን ሲባል እኔ በግሌ የሚያስጨንቀኝ ነገር የለም። 37 አመት አሁን ኦገስት ሲመጣ 38ኛ ይይዛለሁ። በዚህ ዘመን ውስጥ ፖሊስ አቁሞ ትራፊክ እንኳን ትኬት ሰጥቶኛ ያቅም። ስለዚህ የፈለጉትን ህግ ቢያወጡ ሁሉ ጊዜ አቮይድ አድርጌ ነው ፕሮብሌሞችንና ክራይም የሆኑ ነገሮችን አቮይድ ስለማድረግ ካልተገኘንበት ቦታው ላይ የፈለገ ህግ ቢወጣ ነፃ ስለሆነን ተኝተን እናድራለን እንደፈለግን እንንቀሳቀሳለንና እነዛ ነገሮች ሪሊ ሰውን የሚያሸማቅቅ ነገር እንዳይመጣ እኛም ብቻ ሳይሆን ልጆችን ሊያስደነግጥ ይችላል ወንጀለኛ ተብሎ ሰው ቴሌቪዥን ላይ ቢመጣና ራሳችሁን ጠብቁ ነው የምለው። እንግዲህ ሁላችሁም በያላችሁበት በሚቀጥለው ሳምንት እስከምንገናኝ ድረስ እግዚአብሔር እድሜና ጤና ሰላምና ፍቅርን እንዲሁም ደግሞ ማስተዋልን አብዝቶ እንዲሰጣችሁ የሁል ጊዜው ምኞቴና ጸሎቴ ነው። በያላችሁበት ሰላም ይግጠመን። ደህና ሁኑ።